ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን በአሁኑ ሰዓት ከባድ የተባለ የእሳት አደጋ ተከስቷል። ዛሬ ጥር 19 ምሽት 3 ሰዓት ከ20 አካባቢ በአዲስ አበባ መርከብ የሚገባው ከ40 ኮንዶሚኒየሞች ከፍ ብሎ በሚገኝ ስፍራ ከፍተኛ የተባለ የእሳት አደጋ ተከስቷል። እሳቱ በከፍተኛ ሁኔታ እየተቀጣጠለ መሆኑን ለህብረተሰቡ በአቅራቢያው ወደሚገኝ የመሬትና ንብረት ላይ ጉዳት እንዳያደርስ ርብርብ እየተደረገ ይገኛል። የእሳት አደጋ መከሰቱ ተሰምቷል። በተለምዶ ሀያት ወይም ደግሞ መሪ 40 ኮንዶሚኒየም ተብሎ በሚጠራው አካባቢ ላይ የሚገኙ የንግድ ሱቆች ላይ እንግዲህ ከፍተኛ የሆነ የእሳት አደጋ መከሰቱን እየተመለከትን እንገኛለን። የእሳቱ መነሻ እንዲሁም ደግሞ አሁን ላይ ስላለበት ደረጃ ምንም የወጡ መረጃዎች የሉም። ነገር ግን በአካባቢው ላይ የእሳት አደጋ ሰራተኞች በመድረስ እሳቱን ለማጥፋት ከፍተኛ የሆነ ርብርብ እያደረጉ እንደሆነ መረጃዎች እየወጡ ይገኛሉ። ትዝታ ሳሙኤል በጣም የምነግራችሁ ነገር ምንድነው? ፕሮቴስታንቱ ነው እነዚህ ትዝታው ኢንቴል የወንዝ ዳር ቁልፋለች ኬት እንደሞከራና ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ሮበልዳና ሊባን ግን አልፋታ ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረም ሲሸጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድር ሌባ ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያቅም። ጴንጤነት አያድን። እደግምልሃለሁ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ነው። ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትህን ለማዘጋት ምን ያህል እንደተነሱ አይታል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ዮናስ ሙሉነህና ሌሎችም ፕሮቴስታንት ፓስተሮች ሳይቀሩ ትዝታው ሳሙኤል የተባለ ጋጦጥ ግለሰብ ላይ ተነስተውበታል፣ እያሳበዱት ይገኛሉ። የሚያደርገውን አጣል። በተለይ ደግሞ ባይሰሞን ዘማህም የተባለ ኦርቶዶክሳዊ መምህር ወንድማችን እና በታቦት ላይ ዲቤት እናደርግ ከዮናታን ጋር ሆኖ ስለ ታቦት ሲነቀፍ እንዳመሉ ሲዋሽ ሲሳደብ ኦርቶዶክስ ሲያብጠለጥል ያው የሚያውቀው ወንጌል ያስለሆነ ማለት ነው። ያንን ሲያደርግ በነበረበት ጊዜ ዘማህም ባፈለከው ቤት ስለ ታቦት ከገድላትም ከዋል መጻሕፍትም ባፈለከው ቦታ ስላፈለከው ርዕስ ናንዋይ ብሎ ሲለው ድምጥማጡን አጥፍቶ ፈርቶ ነበር። በጣም ሸሸ። በዚህ የተነሳ ብዙ ፕሮቴስታንቶች ናውጣ ተከራከር ሲሉት ድምጥማጡን አጥፍቶ ነበር። አሁን ወጥቶ ዘማህምን ተሳድቧል ማለት ነው። በዚህ የተነሳ ብዙዎች ተቆጥተውበታል፣ ተናደዋል። አንተ አቅመ ቢስ ናውጣና ተከራከር፣ እውነት ካለ ስለ ታቦት ተነጋገር ብለው ወጥረው ይዘውታል። እሱ ግን ያደረገው አማራጭ መሳደብ ነው። ልክ እንደ
ወንድሙ ወይም ደግሞ እንደ ጓደኛው ቀለሜ ተሳድቦ ቁጭ ነው ያለ ማለት በዚህ ብዙዎች ተቆጥቶበታል። እኛ እንንገራችሁ ሁለታችሁም አልዳናችሁም፣ ዮናስም ትዝታውም አልዳናችሁም፣ ምንም አይነት ነገር የላችሁ፣ ኑ ወደ መዳን ወደ ህይወት መንገድ ተመለሱ፣ ከስድብ ከሐሜት ውጡ። ትዝታውን ግን በጣም እያሳደጉት ይገኛሉ። አንድ ፕሮቴስታንት ፓስተር ደግሞ ይህንን ብሎታል። ትዝታው በጣም የሚያስቆጣ ነገር አናውቅም ዞር በልበታል። ኦኬ ትዝታው ሳሙኤል እንኳን የፕሮቴስታንት ፓስተር አይደለም ደና ሞራል ያለው ጠንቋይ ካዳሚ መሆን የማይችል ልጅ ነው። ከመጽሐፍ ቅዱስ ሕግ ጋር ብቻ ሳይሆን የተጣላው ከእውነትም ጋር ነው። በመጀመሪያ በየትኛውም ማህበረሰብ ውስጥ ዝምባም ተብሎ ሰው አይሰደም። ማለት ጤነኛ አይምሮ ያለው ሰው እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ሞራል ያለው ሰው መጽሐፍ ቅዱስ ስለ አንድ ዳኛ ይናገራል። እግዚአብሔርን የማይፈራ ሰውንም የማያፍርበት ሞራል ስላለው ስለ ጭቅጭቋ ሲፈረድላት። ትዝታው ሳሙኤል የድሆች አስተማሪ የንፍጣሞች እረኛ አይደለም። ለዚህ ነው እግዚአብሔር ሪጀክት የሚያደርገው። ሰው በመጀመሪያ አንደበትህን አስተካክል። ከዛ በኋላ ይሄ ለሌሎች ነው የምናገረው። ትዝታው እንደዚህ አይነት ቁም ነገር ያለው እውነት ስለማይገባው ለትዝታው አላወራም። መጽሐፍ ቅዱስ የሚረግሟችሁን መርቁ ብሎ በግልጽ ይነግረናል። ክፉን በክፉ ፈንታ አትመልሱ። እኔን ያስተማረችኝ ቤተክርስቲያን ለጠላቶችህ ጸልይ ብለሃል። እነ ትዝታው ሳሙኤል የመጡበት ባክግራውንድ ልክ አይደለም፣ የተነሱበት ሞቲቭ ልክ አይደለም ብዬ ደጋግሜ የምናገረው እንደዚህ አይነት ነገራቸውን ሰምተው ነው። እዛው በጸበላችሁ እርግማንን ወደ ፕሮቴስታንቱ ዓለም አታስገቡ። እግዚአብሔር የዋህነትን፣ ቅንነትን በተኩላዎች መካከል እንበላ ዘንድ እንደ ከብት መነዳትን ያስተማረ ሰው። ትዝታው ሳሙኤል ንፍጣም ዘማርያምን መሰለኝ ንፍጣም ያልከው አይ ዶንት ኖ። ሰዎችን በናቅ ቁጥር አንተ የተናቅ ትሆናለህ እንጂ ምንም የምታተርፈው ነገር የለም። የተወደዳችሁ ወገኖች የምነግራችሁ ነገር ምንድነው? እነ ትዝታው ፕሮቴስታንቱን አይወክሉም። እነ ትዝታው ጴንጤ አይደሉም። የወንዝ ዳር ቁልቋሎች ናቸው። ከየት እንደመጡብን አናውቅም። በእኛ መካከል የሚሳደብ የለም። ባይዘው እኔ አሁን ራሱ የወንዝ ዳር ቁልቋል ስላልኩኝ ህሊናዬ ይወቅሰኛል። ለማንኛውም መጽሐፍ ቅዱስ እርግማንን አይፈቅድልህም። ክርስቲያን ቆም መሳደብን አይፈቅድልህም። ክርስትና እንዲህ ነው። ተባረኩ። ጌዲዮን የተባለ ይሄ ፕሮቴስታንት ፓስተር እንግዲህ እጅግ በጣም በሚደንቅ ሁኔታ ትዝታውን አናውቀውም፣ የት እንደመጡ የማናቃቸው ፕሮቴስታንት አይደሉም፣ ፕሮቴስታንትን አይወክሉም፣ ፍጹም ከአካባቢያችን እንዲደርሱ አንፈልግም ብሎ በመናገሩ ትዝታው እያበደ እየተንጨረጨረ ይገኛል ማለት ነው። እንኳንም ዘንቦብሽ እንዲሉ ጤነኛ አይደለም ሰውየው። እንኳንስ እንዲያን ነገር ተናግራችሁት ማለት ነው። ባካችሁ በቅጡ አሳብዱት። እንዲህ ደግሞ እንዲው ያሳዝናል። ይሄ መችስ ምንም የታመመ ሰው ነው ወንድማችሁ አይደል እንዴ? ወንድማችሁን ባሁን በቅጡ ያዙት እንጂ እና እንዲህ ስትሉ በጣም እብደቱ ይጨምራል። ጤና ስለሌለው የኦርቶዶክስን የመሳደብ አባዜ ስላለበት ትንሽ የሚታገስለት ኦርቶዶክሳውያንን እኛን ሲሰድብ ስለሆነ ባካችሁ እንደው ትንሽም ቢሆን አባብላችሁ ያዙት እንጂ እና ፍጹም አናውቀውም ብሏል። የዚህን ያህል ፕሮቴስታንቶች ተመረውበታል። የዚህን ታህል በሰውየው ድርጊት ወንጌል አያውቅም፣ ታቦትን መስደብ፣ አባቶችን መሳደብ፣ ኦርቶዶክስ ቤተክርስቲያን ማጣለል እንደሆነ በተደጋጋሚ ተናግረናል። አሁን እየገባቸው ይገኛል። እንደው ድራሽን እንዳናይ ያሉ እጅግ በጣም ሃንክረው ተፍተውታል ማለት ነው። ትዜ ደንዘዜ እንግዲህ ምንም አማራጭ የለሽም። ወላዋይ የት እንደምትሆኝ እንጃለህ። እንግዲህ እግዚአብሔር ሆነ በእውነት ነፍስ ይማር። የሞት ከቆይታልኝ ነፍስ ይማር። በተደጋጋሚ ሁላችሁም ነፍስ ይማር በሉት ይህንን ወንድማችሁን ከሞተ ስለቆየ እጅግ በጣም በሚያሳዝን ሁኔታ ማለት ነው። ደግሞ እስኪ ቪዲዮ ነው ከማንም ዝምባም ጋር እንድነጋገር የምትጠሩ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ አንተ ቆሮቆንዳ ከአራት አይናዎቹ አጽፈና እኔ አንተ በሰድብክ ምንም ነው የማይመስለኝ። ማንም ቢታዘበኝ እንዴት አይደለም።
ዝምባም አንተ ነህ። አንተ የዝምባ አየር ማረፊያ አንተ ወንድ ሆነህ ነው ዘማርያምን የምትናገረው? ዘማርያማዊት ወንዶች ሴት ሆነው ነው የሚታዩት? ያ ነገር ነህ እንዴ? ወንዶችን ሴት አድርገህ በሴት ስም ከጠራህ እንግዲህ አንተ ያ ነገር ነህ ማለት ነው። አልጠራውም ስሙን። አንተ የዩቲዩብ ጡረተኛ ቤተክርስቲያን እየተሳደብክ በዩቲዩብ ጡረት አይደል እንዴ የምትኖረው? አርፈ ታክሲን አትነዳም? ደግሞ ከእንደዚህ አይነት ድኩማኖች ጋር አልወያይም ምናምን ሁዋሪዩ አንተ ነህ ድኩማን። የድኩማኑ አንተ ነህ። ያስተሳሰብ ድኩማን፣ የጭንቅላት ድኩማን፣ ባዶ እድሜ ልክህን እንደዚህ ባዶ ድኩማን እንደሆንክ የምትኖረው አንተ ነህ። ሁዋሪዩ ወንድሞቼን የምትሳደቡ አንተ ማን አባ ስለሆንክ ነው? አንተ የዘማርያም ጫፍ እንዲህ ጫፉ የፀጉሩ ጫፍ ላይ አትደርስም። ምኑም ላይ ማለት ነው። ስርዓቱ ሲያስተምር እንኳን እንዴት ስርዓት እንዳለው ሰው ሰላም ሲል እንዴት ስነ ስርዓት እንዳለው በብዙ ነገር ነው የሚበልጥ። ባይዘዌ ቆሮቆንዳ ደግሞ አንተም ሰው ሆነ ዘማርያምን ትናገራለህ? ማትረባ ዋሪው አንተ ማን ስለሆንክ ነው የኔን ወንድሞች የምትናገረው? ማን አንተ ቆዳ አንተ ማለት ከዮኒ ማኛ በታች ነህ። ለኔ አሁን የሰው ድኩማን ዮኒ ማኛ ነው። አንተ ደግሞ የሱ በታች ድኩማን ነህ። ትዝታው ሳሙኤል አርፈ ተቀመጥ። ቆረቆንዳ አንተ ማን ሆነ ነው ወንድሞቻችንን የምትሳደበው? አረ በጣም ታሳፈራለህ። ውይይት እንወያይ ተብለህ ተጠራህ አይደለ? መወያየት ነው። እውቀቱ ካለ መወያየት፣ ካልቻልክ አልችልም ብለህ መናገር። በክብር ና እንወያይ ተብለህ ተጠራህ። ና እንወያይ በክብር ተብለህ ስትጠራ እውቀቱ ካለ መወያየት። አራት አይናዎቹ ጋር ምናምኖች ጋር የቤተ ክርስቲያንን ፍርፋሪ እየበላህ እኮ ነው ያደግከው። ትዝታው ሳሙኤል እኔ የምመኘው ለአንተ የሆነ ሽባ ሆነ ወይ ቆማጣ ምናምን ሆነ የሆነ ነገር ሆነ መተጻድቃኔ ማርያም ቤቷ በዳዴ ተንበርክከ እሷ እንድትምር ነው የምፈልገው። የዛኔ ጣዕሟ እንዲገባህ ማለት ነው። አንተ ደነዝ ትዝታው ሳሙኤል በዚህ በማህበራዊ ሚዲያ በጣም ከመቆየት የተነሳ በጣም ልምድ ያለው ብልጥ አይነት አካሄድ ነው የሚሄደው። እውቀት የለውም ግን ስድብና ትችትን እንዲሁም ደግሞ ነቀፌታን ይጠቀምበታል ገንዘብ ለማግኘት። ኦርቶዶክስን ይተቻል፣ ኦርቶዶክሳውያን አባቶችን አሁንም ዘማሪያን ወንድማችንን በመስደብ ያው ትንንሽ ሰዎች ድኩማን ሰዎች ትልልቆችን በመሳደብና ትልልቆችን ጋር በመሳፈጥ ከትልልቆች ጋር በመጋጨት እውቅና ለማግኘት ትኩረት ለመሳብ ይሞክራሉ ማለት ነው። አሁን ያደረገው ምንድነው? ዘማሪያም ናውጣ እውቀት ካለ ስለ ታቦት እንወያይ ብሎ አንተም እያገዘ ደግሞ አንተንም ፓስተር ዮናታን እያገዘ እናና እንነጋገር እንወያይ ሲለው ተራጠጠ። ፍጹም አልቻለም። እውቀት የለውም። ስለ ታቦት ምንም የሚያውቀው ነገር የለውም። ታቦትን ሲነቀፍ፣ ሲሳደብ፣ ሲያሾፍ፣ ሲያፌዝ ነው የሚሉ ኦርቶዶክሳን። በዚህ ደግሞ ግር የሚል ይሄ ጅል ፕሮቴስታንት አለ። እነሱን ገንዘብ ይሰራባቸው ነው። አሁን ደግሞ ያደረገው ምንድነው? ትኩረት ለመሳብ ትልቁን ዘማርያምን ሰድቦ ትኩረት ለማግኘት ማለት ነው። ከትልቆች ጋር ስትሰዳደብ ትንሹ ነህ ድኩማኑ ነህ ማንሱ ተብለህ ትኩረት ለመሳብ ተባኖብሃል። ዞር በሉ ወደዛ። ምንም አንክረው ተፍተውሃል። ወዮልህ መግቢያ የት እንደሆነ ወዮልህ። ይብላኝ ላንተ። አሁን ጌዲዮን ደግሞ ይህንን ይናገረዋል። ኦኬ የራሴን ሰዎች ልሞግታቸው። ፕሮቴስታንቶቹ እነ ኤርሚያስ እውነቱን ተናገር፣ እነ ማን ነው ትዝታው፣ እነ በጋሻው ያው መሄድ ከፈለጋችሁ ዝም ብለው ሂዱ ምናምን የሚሉን ማለት ነው። አይኖ ሌቭል ኦፍ አንደርስታንዲንጋችን ይለያያል። ምናልባት እኛ እግዚአብሔር ረድቶን ቁጭ ብለን የመማር እድል ስላጋጠመን ፕላስ ይሄ አገልግሎት ምናምን ብለን ስላልወጣን ቁጭ ብለን የማንበብ ገለልተኛ ሆኖ ነገሮችን የማየት እድል ስላጋጠመን አልተቅለበለብንም። እንደሱ ባይዘው ብዙ ከመናገር ብዙ ስህተት ይመጣል እና አብዛኞቹ የሚሳሳቱት ላይቭ ስለሚገቡና ብዙ ስለሚያወሩ ነው። ኤኒዌይስ በጣም የምሞግታቸው ነገር ኦርቶዶክስ ሲባል ቶሎ ብሎ የሚያነሱት ገድላትን ይሄ መጽሐፍቶችን ምናምን ነው። ግን በጣም ያልገባቸው ነገር አቡነ ተክለ ሃይማኖት ገድልን አንስተህ ስታወራ የሚገባህ ነገር መመሰለ አቡነ ተክለ ሃይማኖት ኦርቶዶክስ እንደነበሩ ነው። ስለዚህ ኦርቶዶክስ አቡነ ተክለ ሃይማኖት ላይ አትመሰረትም። ክርስቶስ ሰምራን አንስተው ስለ ክርስቶስ ሰምራ ሲያወሩ ክርስቶስ ሰምራ ኦርቶዶክስ እንደነበረች ይገባሃል። ኦርቶዶክስ ክርስቶስ ሰምራ ላይ አትመሰረትም። የክርስቶስ ሰምራ ኦርቶዶክስን አይለካትም። የአቡነ ተክለ ሃይማኖት ገድል ክርስቶስን አይለካትም። ማን ነው ኦርቶዶክስን አይለካትም። ማንም ሰው ኦርቶዶክስ ለምሳሌ እኔ                                                                                                                         ይ
የኢትዮጵያን ኦርቶዶክስ ቤተክርስቲያን ራሱ ማየት አይጠበቅብኝም። ምክንያቱም ኦርቶዶክስ ዓለም አቀፋዊ ነች። ስለዚህ በዓለም አቀፍ ደረጃ የኦርቶዶክስ ዶግማና ቀኖና ምንድን ነው? ኦርቶዶክስ ምንድን ነው የምታስተምረው? ዶግማዎቿ ምንድን ናቸው? ቀኖናዎቿ ምንድን ናቸው? ስርዓተ ክህነቷ ምንድን ነው ብዬ ህጎቿን የማነበው። ኦርቶዶክስ ግለሰቦች ላይ አትመሰረትም። እነ ዮሐንስ አፈወርቅ፣ እነ አትናቴዎስ፣ እነ ምናምን ሴንት አውገስቲን ምናምን እንትን ናቸው። በእምነታቸው ድል እየነሱ ያለፉ ባለገድል ብቻ ናቸው። ከነዚህ ሁሉ በፊት ኦርቶዶክስ ነበረች። ስለዚህ የኦርቶዶክስ እምነት የሚመሰረተው ዶግማና ቀኖናዎቿ ላይ ነው። ምንድነው ትምህርቶቿ? ፕሮግረሲቭ ቴዎሎጂዎቿ ምንድን ናቸው? ከዛ በኋላ አምስቱ አዕማደ ምስጢራት ምን ይላሉ? እኔ ኦርቶዶክስ መሆን ብፈልግ ወይም ኦርቶዶክስ መመርመር አለብኝ ብዬ ባስብ ትምህርተ ሥላሴዋ ምን ይላል? ነገረ ድህነቷ ምን ይላል? ተክሊል ምስጢረ ተክሊል ምን ይላል ምናምን ብዬ አምስቱ አዕማደ ምስጢራትን የማየው። ከዛ በኋላ ቀኖናዎቿን አያለሁ። ከዛ ስርዓተ ቤተክርስቲያን አያለሁ። ደርዝ አላት፣ ቅርጽ አላት። ይሄ ዝም ብለህ እየተነሳ የትክልዬ ተቅማጥ ምናምን እያልክ ሁከት አትፍጠር። እስቲ ልብ ካላችሁ እቺ ፒኤልሲዎቻችሁን ዝጉና ፕሮቴስታንቱን አንድ አርጉት። አባቶቻችሁን አታስጨንቁ። አሁን አፖስትል ብለው ከየት እንደለጠፉብኝ አላቅም እያለ የሚናገረው ወንድም ታምራት ማን ዳንኤል መኮንን ምንም ይሄ አፖስትል የሚለውን ማረግ ውሰዱልኝ፣ ሐዋርያ የሚለውን ማረግ ውሰዱልኝ ስላሉ ነው እንደዚህ የምለው። ወንድም ዳንኤል በእድሜ መጨረሻ የሐዘን ምክንያት የሆነኝ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸዋል። እስቲ ልብ ካላችሁ ሰብሰብ በሉና ራሳችሁን ለነዚህ ለትላልቅ አባቶች አስገዙ። እስቲ ንጉሴ ቡልቻን በእድሜም በህይወት ምስክርነትም በትምህርትም እርሶ የበረቱ ኖት፣ ወደ አመራር ይምጡና ይግዙን ብላችሁ እስቲ ለነዚህ ሰዎች ሰሚት አድርጉ። እቺን ማድረግ ያቃታችሁ ሰው ቀኖናና ዶግማ ያላትን ቤተክርስቲያን ተተቻላችሁ። ማን አምኖ ነው ትዝታውን የሚከተለው? ይህ ከየት የመጣ እንደሆነ የማይታወቅ ወገኖቼ። ፕሮቴስታንት በቅርጽ እንጂ በይዘት እየጠፋ ነው። እኛ የምናውቀው ፕሮቴስታንት አሁን መሬት ላይ የለም። እኛን የማረከን ህይወት፣ እኛን የማረከን ትምህርት፣ እኛን የማረከን ፍርሃት፣ እግዚአብሔርን መፍራት አሁን ምድር ላይ የለም። ሰው ካውንስሉ ስራ ከሰራ ስራ መስራት ያለበት ዩኒቲ ኦፍ ኮማንድ ላይ ነው። የግለሰብ ቸርች መቅረት አለበት። ቸርች መስፋፋት ካለበት በካውንስሉ ነው። ጥናት አካሂዶ እዚህ አካባቢ ብዙ ምዕመናን ስላሉ ቸርች ያስፈልጋል ብሎ ቸርች መትከል ያለበት። ማንም ጎረምሳ እየተነሳ 50 እና 60 ሺህ ብር ስላለው ቸርች የሚከፍትበት ስርዓት መቅረት አለበት። አሁን ፈቃድ አውጥተው የሚነግዱ የጭስ አልባ ኢንዱስትሪ ባለቤቶች ንግዳቸው ከስሮ ወረቀታቸውን እስከሚመልሱ ድረስ ትግላችንን እንቀጥላለን። እግዚአብሔር ይረዳናል። የእግዚአብሔር ክብር ለቤተ ክርስቲያን ይመለሳል። ጌዲዮን ከልብ እናመሰግናለን። ያነበበ የተረጋጋ ፕሮቴስታንት ማለት እንዲህ ነው። የራሱን ያከብራል፣ የራሱን ያስተምራል እንጂ ዶግማና ቀኖና ስርዓተ ቤተ ክርስቲያን ያላት አንቱታን ያተረፈች ሁሉም የሚቀኑባት አሐቲ ቅድስት ቤተ ክርስቲያን ላይ ወጥቶ ፊት ማለት ይኸውም ደግሞ የተመሰረተችው በደመ ክርስቶስ ሆና የምታስተምረው ነገረ ድነቷ በክርስቶስ ላይ ሆኖ ስለ ተገድላት እናወራለን ማለት ሆን ተብሎ ወንጌል ስለማያውቅ ነው። ትዝታው ሳሙኤልና እነበጋሻው እንዲሁም ደግሞ አቶ ቀለማይ ተንፍሱ ዘወትር የሚተነፍሱት ኦርቶዶክስ ገድል አዋልድ መጽሐፍት እያሉ የሚለፈልፉት የቤተ ክርስቲያናችን መሰረት አይደለም። አዋልድ ሁሉ ማለት ነው ቤተ ክርስቲያናችን ቅዱሳት መጽሐፍት ናቸው። ነገር ግን
በገድላት የተመሰረተ ክርስትና የለንም። የተመሰረተው በዶግማ ነው፣ በቀኖና ነው። ዶግማውም ደግሞ ክርስቶስ ኢየሱስ ዶግማው መጽሐፍ ቅዱሳዊ እንጂ እናንተ እንደምትሉት የገንዘብ መስሪያና የራሳችሁን ዝና ማትረፊያ ለታይታ መሆን ሲቀዘቅዝ አንወድም ጭር ሲል አንወድም እያላችሁ ኦርቶዶክስ እንደምታጠለጥሏት አይደለም። የገባቸው ፕሮቴስታንት በዚህ ልክ ያውቁናል። እነ ጌዲዮን ሌሎችም እነ ፓስተር ቸሬ ሌሎችም ታላላቅ ሰዎች በዚህ ልክ ነው። ዶግማና ቀኖና የሌለውን ፕሮቴስታንትን ሳታስተካክል እንደ አሜባ 90 እና 100 ጊዜ ተከፋፍለህ አንተ መጥተህ ስለ ኦርቶዶክስ ልትሰበክ አትችልም። አይመለከትም። የማትወቀውን ነገር አትፈትፍት። ና ከተባልኩ የምትወቀው ከሆነ ስለ ታቦት የምትወቅ ከሆነ ና ተባልክ። ዘማርያም በክብር ጠራኩ። ናና ስለ ታቦት እንወያይ። እኔ ብቻዬን አንተና ፓስተር ዮናታን ናችሁ ኑ አለኮ። አቅም የለም፣ እውቀት የለም። ምንድነው አንተ ጋር ያለ? ስድብ ነው። ለምን አእምሮህን ስተሃል ለቃል ኦርቶዶክሳዊ ናፍቆት እያሰቃየህ የምትጨነቅ እብድ ስለሆንክ ፍጹም ልትቀበል አልቻልክም። እብድነት መሳደብ እንደ ጀግንነት ቆጥረህ ጋሽ ትዝታው ይሄንን ያደረግሽና ትዝ ድንዝዜ እንግዲህ ተባኖብሻል። ሁሉም ሰው ፍጹም አንክተው ተፍተውሃል ማለት ነው። ከፕሮቴስታንትም መቆሚያ የለህም። ኦርቶዶክሳውያን አውጣ ከታለች ሰንብታለች። እንግዲህ ምን እንደሚሻለህ አናውቅም። እጅግ በጣም ጌዲዮን ወንድማችን እናመሰግናለን። በዚህ ልክ ዶግማ ቀኖናና ትውፊቷን ይዛችሁ ተወያዩ። አቅም ካላችሁ በዶግማ ተወያዩ ብሏል። ገድላትንም ከፈለጋችሁ ኑ እንወያይ በገድላት ስትባሉ አስሹ። ቀለሜ ተንፍሱ ከዚህ በፊት በገድላት ና እንወያይ ሲባል መግቢያ ጠፍቶት የት እንደደረሰ እናውቃለን። አሁንም ትዜም ይሄንን ያደረገች ዘማርያምን መሳደብ ማንቋሸሽ ያው ስራው ነው። መሳደብ ማንቋሸሽ መተቸት ስራው ነው፣ መገለጫው ነው። ያው እንግዲህ ፕሮቴስታንት መሆን ይሄ ነው እንግዲህ ትርፉ ማለት ነው። አንድ ሰው ምን ብሏል? ፕሮቴስታንት አትሁኑ፣ እንደ ትዝተው ተሳዳቢ ትሆናላችሁ፣ እንደ ቀለሚ እብድ ትሆናላችሁ፣ እንደ ትዝተው ውሸታም ትሆናላችሁ። ስለዚህ ፕሮቴስታንት አትሁኑ ብሎ እስኪናገር ድረስ ያደረሰ ሰው ናቸው እነዚህ። ለፕሮቴስታንቱም አይጠቅሙም፣ አላማቸውም ሌላ ነው። ፍጹም የተባረሩትም ከቅድስት ቤተክርስቲያን አላማቸው ሌላ ስለሆነ ኦርቶዶክሳዊ ስላልሆኑ ኑፋቄ ክህደት ስለተገኘባቸው ስርዓተ ቤተክርስቲያን ስለጣሱ በህይወት ስላልተገኙ ነው የተባረሩት ማለት ነው። አሁን ግን እየሆነ ያለው ነገር እረሳችሁን አስታውሱን አለን እኮ ብሎ ለማለት ይህን ያለ መላላት ተገቢ አይደለም። የምትረሳ የማትታወስ ከሆነ ከናፈቀህ ወንጌልን ይዘህ ተገለጥ።